ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። መንግስት ባለፉት ዓመታት ትላልቅ ፕሮጀክቶችን ማከናወኑን በኦሮሞ ብሔረሰብ አስተዳደር የከሚሴ ከተማ ነዋሪዎች ተናገሩ። ህብረተሰቡ ከመንግስት ጎን በመሰለፍ ሰላም እንዲሰፍን የድርሻውን እንዲወጣም ነዋሪዎቹ ጠይቀዋል። ባልደረባችን ኢማም ኢብራሂም የነዋሪዎቹን አስተያየት አሰባስቧል፣ እንደሚከተለው ይቀርባል። 5 ዓመታት ውስጥ የተሰሩ ስራዎቹ መንግስት ችግር ውስጥ ሆኖ ብዙ የሚጨበጥ የሚዳሰስ ስራዎች ሰርተዋል። ከኮሪደር ልማት ጀምሮ እስከ ቱሪዝም ማስፋፋት ጀምሮ ግዙፍ ፕሮጀክቶችን ገንብቶ ጨርሷል። ባለፉት 5 ዓመታት ከለውጡ ማግስት በርካታ ስራዎች ይሰሩበታል። እንደ ትምህርት በርካታ ስራዎች ይሰሩባቸው ስራዎች አሉ። ካሪኩለምን እስከ መቀየር ጀምሮ በርካታ ስራዎች ይሰሩበት ሂደት አለ። ለዚህም እንደ ትምህርት ሚኒስቴር በትምህርት ጥራት ላይ በርካታ ስራዎች የተሰሩ አሉ። ከኢኮኖሚ ዘርፍ ተያይዞ በርካታ ስራዎች የተሰሩበት ሂደት አለ። ለምሳሌ አሁን ጎርጎራ ለሀገር መውሰድ እንችላለን። ገበታ ለሀገር መውሰድ እንችላለን። እርዳታ በአሁኑ ሰዓት የውጭ መንግስታቶች እየቀነሱ እየመጣ ያለበት ሁኔታ ነው ያለው። ከዚህ አንፃር ኢትዮጵያም የራሷን ምርት በማምረት እርዳታን የመደገፍ ጅማሮች ሁሉ እንዳለ ያየንበት ሁኔታ ነው ያለው ባለፈው አመታቶች የነበሩት እና ከዚህ አንፃር በራሳችን ምርት ራሳችንን መርዳት የጀመርንበት ሁኔታ እንዳለ መውሰድ የሚቻልበት ሁኔታ ነው ያለውና መንግስት የጀመራቸውን ተግባራቶች ከዚህ አንፃር አጠናክሮ የማስቀጠል ስራ ቢሰራ መንግስት እንደ መንግስት አሳይመንት ወስዶ መስራት ያለበት ጉዳይ ሰላም ላይ ነው። ሰላም በምንም መመዘኛ ማወዳደሪያ የለውም። ሰላም ከሆነ ሰው ቆሎም ቆርጥሞ ያድራል ማለት። ስለዚህ ሰላም ለቀጣይ ትኩረት የሚፈልግ የሁሉም አካል የሁሉም ዜጋ ርብርብ የሚፈልግ ነው። የመንግስትን ብቻ ባይሆን ሁሉም የኢትዮጵያዊ ዜጋ የሚጠበቅ ጥያቄ ነው። መፍትሄ ይፈልጋል። ወሳኙ ነገር ሰላምን በጋራ እየተከላከል ሰላማችንን በጋራ እየመከር እነዚህ አላስፈላጊ ግጭት የሆኑ መንስኤዎችን በባህላዊ እርቅ በማድረግ በባህላዊ ሴት ግንዛቤ በመፍጠር ለልማታችን አብረን መሰለፍ አለብን። የሰላም ጉዳይ ምንም የማያጠያይቅ መንግስት በባለቤትነት አንድ እርምጃ ተራምዶ ሰላምን የማስፈን ስራ መስራት መቻል አለበት የሚል ሀሳብ አለኝ። በተጠናቀቀው በጀት ዓመት ከ650 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን በቁጥጥር ስር መዋሉን በኢትዮጵያ ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽሕፈት ቤት አስታወቀ። የኮንትሮባንድ ንግድን ለመቆጣጠር የሚደረገው ጥረት እንዲሳካ የጸጥታ ኃይሉ ሚና ከፍተኛ እንደነበር የገለጸው ቅርንጫፍ ጽሕፈት ቤቱ ህብረተሰቡ የተለመደ ትብብሩን አጠናክሮ እንዲቀጥልም ጥሪ አቅርቧል። ሳላዲን ሰይድ ተጨማሪ ዘገባ አለው። የአንድ ሀገር ህልውና የኢኮኖሚ እድገትና የህዝቦች አንድነት ሊረጋገጥ የሚችለው ጠንካራ የኢኮኖሚ የማህበራዊና የፖለቲካዊ መዋቅሮች ሲገነቡ ቢሆንም ህገወጥ የኮንትሮባንድ ንግድ ግን እነዚህ መሰረቶች ላይ ከፍተኛ ተጽዕኖ ያሳድራል። ይህንን ሀገራዊ አደጋ ከመከላከል አኳያ የጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽሕፈት ቤት የተለያዩ የቁጥጥር ስራዎችን በስፋት እያከናወነ መሆኑን የቅርንጫፍ ጽሕፈት ቤቱ የጉምሩክ የህግ ተገዥነት ምክትል ስራ አስኪያጅ አቶ ከፍያለው ቢያዝን አስታውቀዋል። በእኛ አካባቢ ላይ ከፍተኛ የኮንትሮባንድ ፍሰት አለ። እንግዲህ እስካሁን ድረስ በጥናት ለይተናል፣ አጥንተን ከየት ኮንትሮባንድ ከየት ወዴት ይሄዳል፣ ወደኛ አካባቢ ምን አይነት ፍሰት አለ፣ ከዚህ አካባቢ ወደ ሌላ መዘዋወሪያ ስለሆነ እንዴት ነው ብለን በጥናት ለይተን የኮንትሮባንድ መከላከል ስራችንን ሰርተናል። ይህን ስንሰራ እንግዲህ እስከዚህ በዚህ በ11 ወር 650 ሚሊዮን 971,091 የሚገመቱ የኮንትሮባንድ እቃዎች ይዘናል። እነዚህ እቃዎች እንግዲህ በብር ሲገመቱ ይሄን ያህል ይሆናሉ። በጉዳት መጠናቸው ደግሞ ከፍተኛውን ድርሻ የሚይዙት በአጋጣሚ በዚህ ያዝናቸው
አደንዛዥ እጽ እና መድኃኒቶች ናቸው። ይህንን ህገወጥ ንግድ በተደራጀ መልኩ ለመከላከልም ከህብረተሰቡ የሚመጡ ጥቆማዎችን እንደ ዋና ግብአትነት በመጠቀምና ከጸጥታ ኃይሉ ጋር የተቀናጀ አሰራር በመዘርጋት ሰፊ ስራዎች እየተከናወኑ ይገኛሉ ብለዋል አቶ ከፍያለው። 48 ጥቆማዎች ደርሰውናል። ከ48ቱ 34ቱ ለኛ ለቀጥታ ለኛ ስራ ክፍል የቀረቡ ናቸው ለብራንቻችን። ወደ 14ቱ ለጸጥታ ኃይሎች ቀርቦላቸው ከኛ ጋር በትብብር ያዟቸው እነሱ ይዘው ያመጡልናል። በዚህ 20 ኦፕሬሽኖችን ሰርተናል። በጥናትና በጥቆማ በደረሰ መሰረት 28 ጊዜ ደግሞ ደፈጣና በረራ ሰርተናል። ሌሎቹ ኬላ ላይ በኬላዎቻችን የሚያዙ ናቸው ማለት ነው። በዚህ የቁጥጥር ስራ ሂደት ውስጥ የኮንትሮባንድ ስራን ሲሰሩ በተገኙ ግለሰቦች ላይ የህግ እርምጃዎች እንደተወሰደባቸው ነው ኃላፊው የጠቆሙት። 59 የምርመራ መዝገቦች ተደራጅተው ለአቃቢ ተልኳል። 46ቱ መዛግብት ላይ እንደገና አቃቢ ክስ መስርቷል ማለት ነው። 8 መዝገቦች ላይ አንድም በሌላም ወይም እቃውን በኋላ አጣርተን ህጋዊ ሆኖ አንዳንዴ ተጠርጥሮ የተያዘ እቃ ህጋዊ ሆኖ ሊለቀቅ ይችላል። ካልሆነ ደግሞ መዝገብ ተከሳሽ ባለመቅረብ ምስክር ባለመቅረብም ሊያስከስሱ የሚችሉ ሁኔታዎችን አቃቢ በራሱ ሙያዊ ትንታኔ ሰጥቶ በ8ቱ የአያስከስስም ውሳኔ ያስተላልፋል። ህገወጥ የኮንትሮባንድ እንቅስቃሴን ሙሉ በሙሉ ለመግታት የአንድ አካል ጥረት ብቻ በቂ ባለመሆኑ መላው ህብረተሰብና ባለድርሻ አካላት የበኩላቸውን ድርሻ እንዲወጡም አቶ ከፍያለው ቢያዝን ጥሪያቸውን አስተላልፈዋል። በክረምት በጎ ፈቃድ አገልግሎት ከ5000 ዩኒት በላይ ደም ለመሰብሰብ አቅዶ እየሰራ መሆኑን የደሴ ደምና ህብረ ህዋስ ባንክ ገለጸ። የደምና ህብረ ህዋስ ባንኩ ሰብአዊ ተግባር ህይወት ይታደጋል ብርሃን ይመልሳል በሚል መሪ መልእክት የክረምት በጎ ፈቃድን አስመልክቶ ከቋሚ ደም ለጋሾችና ከባለድርሻ አካላት ጋር ውይይት አካሂዷል። ከድራሊ ሲስተር ሰብል አድማሱ የደሴ ከተማ ነዋሪ ናት። 77 ጊዜ ደም እንደለገሰች የምትናገረው ሲስተር ሰብለ በጤና ሚኒስቴርም ተሸላሚ ናት። ከዓመታት በፊት ደም መለገስ ጀምራ በርካቶችን ከሞት ታድጋለች። ከ18 ዓመት በላይ ማለት ነው በቀይ መስቀል አገልግያለሁና ፍሪ ሰርቪስ እንሰጥ ነበር ደሴ ሆስፒታል። ከመካነ ሰላም ነው አንዲት እናት በመውለድ ምክንያት ትመጣና ያው አምቡላንስ ይዟት መጣ። የመጡትም ኪሎአቸው ምናቸው ማይሞላም ድሮ ከ50 ኪሎ በላይ ነበር የሚባለውና ያንን ስላልሞላ እግዚአብሔር ይመስገን የዛን ሰዓት 60 ምናምን ኪሎ ነበርኩ። ከዛ ለዛይ ሴትዮ መተን እዚሁ ሰጠን። እዚሁ እኛ ለግሰን ህይወት ታድገናል። እግዚአብሔር ይመስገን ሴትዮዋም ሳትሞት ድናለች። 77 ጊዜ ደም በመለገስ ያው እናቶችን አድኛለሁኝ። በጣም ደስተኛ ነኝ። የቴኳንዶ አሰልጣኙ ኢንስትራክተር ሺጋዞልዲ በበኩሉ ከ20 ጊዜ በላይ የለገሰ ሲሆን ከሱ በተጨማሪም ሌሎች እንዲለግሱ የማስተባበር ስራ ይሰራል። የኔ ደም ማይነስ ኦ ነው። ለብዙ እናቶች ፎስ የሚሆን ደም ነው። ከ20 ጊዜ በላይ ሰጥቻለሁ ያስባለሁ። ግን 2-3 ጊዜ ኢመርጀንሲ ድንገት በምሽት ሁሉ ተደውሎልኝ የኔ ደም ተፈልጎ ማለት ነው መጥቼ የሰጠውበት አጋጣሚዎች ነበሩ። ከኔ ውጪ የማዕከሌ ላይ ሰልጣኝ የሆኑት ተማሪዎችን በማስተባበር ረጅም ዓመት ሆኖናል። እነዚህ በጎ ፈቃደኛ ደም ለጋሾች በለገሱት ደም የሰው ህይወት ከሞት ሲተርፍ በማየታቸው የህሊና እርካታ እንደሚሰማቸው ይገልጻሉ። ይህንኑ በጎ ተግባርም አጠናክረው እንደሚቀጥሉ ነው ለአሚኮ የገለጹት። ትምህርት ቤት ሲዘጋኛ ከሰው በላይ እኛ ነን የምንጨነቀው። ለምን መተውኛ ጋራ ስለሆነ የሚያለቅሱት። አንተ በ3 ወር አንዴ ነው የምትለግሰው። ምንም ነገር ሳንቸገር ክረምትን ያለፍንበት ጊዜ ቢኖር አምና ነው። ዘንድሮ ደግሞ የበለጠ ይሆናል ብዬ አስባለሁ። ደም በመለገስ እኔ ጤናማ ነው እንጂ ሆነ ምንም ጎደው ነገር የለም። የኔ ደህንነት ተጠብቆ ሌሎቹን ሰው ህይወት ማዳን ስለሆነ ይሄን ግንዛቤ ፈጥረው ወጣቱ የትኛው ማህበረሰብ ወደ ደም ባንክ በመምጣት ደሙ ለወገኑ ቢለግስ ይጠቀማል እንጂ ምንም አይነት ጉዳት የለውም። የደሴ ደምና ህብረ ህዋስ ባንክ ሰብአዊ ተግባር ህይወት ይታደጋል ብርሃን ይመልሳል በሚል መሪ መልእክት የክረምት በጎ ፈቃድን አስጀምሯል። ከቋሚ ደም ለጋሾችና ከባለድርሻ አካላት ጋር ውይይት አካሂዷል። የደሴ ከተማ ደምና ህብረ ህዋስ ባንክ አገልግሎት ኃላፊ አቶ ታደሰ ሲሳይ በክረምት ወራት ሊያጋጥም የሚችለውን የደም እጥረት ለማቃለል እየተሰራ እንደሚገኝ አስረድተዋል። ክረምት ላይ የደም እጥረት የሚከሰተው ብዙ ደም የሚሰበሰበው 80% እና ከዛ በላይ የሚሆነው ደም የሚሰበሰበው በትምህርት ተቋማት ስለነበር ትምህርት ተቋማት ደግሞ ከክረምቱ ጋር ያው የረፍት ጊዜያቸው ስለሆነ ስለሚዘጉ ክረምት ላይ ከፍተኛ የሆነ የደም እጥረት ለከታታይ ዓመታት ይኖር ነበር። ይህ የበጎ ፈቃድ አገልግሎት በክረምት ከተጀመረ በኋላ ግን ክረምት የደም እጥረት የሚከሰትበት ሳይሆን እንደውም በቂ የደም አቅርቦት የሚኖርበት ወር እንዲሆን ሆኗል ማለት ነው። በመጪው ክረምትም ከበጎ ፈቃደኞች ከባለፈው ዓመት የተሻለ ደም ለመሰብሰብ መታቀዱንም ኃላፊው ተናግረዋል። በዚህ ክረምት
በሚኖረው የዜጎች የበጎ ፍቃድ አገልግሎት ላይ ደቡብ ወሎ ዞን ላይ በአጠቃላይ 5300 ዩኒት የሚሆን ደም ለመሰብሰብ በቅድ ደረጃ ተይዟል። ሆኖም ግን አሁን ከፈጠርነው ንቅናቄ አሁን ከደረስንበት መግባባት አኳያ አምና ከሰበሰብነው በተሻለ ለመሰብሰብ ያው የመጨረሻ መግባባት ላይ ደርሰናል ማለት ነው። ማንኛውም እድሜው ከ18 ዓመት በላይ የሆነ ክብደቱ ከ45 ኪሎ በላይ የሆነ ጤነኛ ሰው ደም እንዲለግስም በእለቱ ጥሪ ቀርቧል። ውድ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።